ምሽት ቡዳፔስት አርሰናልና ፒኤስጂ ለታሪካዊ ድል ይጋጠማሉ። የ2025-26 የውድድር ዘመን የአውሮፓ ቻምፒዮንስ ሊግ አሸናፊን የሚለየው ተጠባቂ ፍጻሜ ጨዋታ ዛሬ ምሽት በፓሪስ ሴንት ጀርሜንና በአርሰናል መካከል በሃንጋሪ ቡዳፔስት ፑሽካሽ አሬና ስቴዲየም ይካሄዳል። ጨዋታውን ጀርመናዊ የ42 ዓመት ዳኛ ዳንኤል ሴበርት በመሃል ዳኝነት ይመሩታል። የአምናው የውድድር ዓመት ሻምፒዮን ፒኤስጂ ዋንጫውን በእጁ ለማቆየት ወደ ሜዳ ይገባል። የፈረንሳዩ ክለብ በግማሽ ፍጻሜው ጀርመኑን ባየር ሙኒክን በድምር ውጤት በመርታት ለዚህ ማጠቃለያ ጨዋታ የበቃ ሲሆን በዘመኑ ውድድር ሂደት 44 ግቦችን በማስቆጠር በአጥቂ መስመር ብቃቱ ቀዳሚ ሆኗል። ቡድኑ 22 ግቦች የተቆጠሩበት ቢሆንም የባሎንዶር አሸናፊ ኦስማን ደምቤሌም ኪቪቺ፣ ክቫራትስኬሊያ፣ ኔቪስ ቪቲኒሃና ደዝሬ ዱዌ ያሉበት አስፈሪ ማጥቃት ኃይላል። ከጉዳት የተመለሱት ኦስማን ደምቤሌና አሽራፍ ሐኪሚ ለአሰልጣኙ ተጨማሪ ጥንካሬ ሆነዋል። በሌላ በኩል የእንግሊዙ አርሰናል በግማሽ ፍጻሜው ስፔኑን አትሌቲኮ ማድሪድ በማሸነፍ ከ20 ዓመታት ረጅም ጥበቃ በኋላ ለቻምፒዮንስ ሊግ ፍጻሜ ደርሷል። በቅርቡ ከ22 ዓመታት ቆይታ በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን በማንሳት 14ኛ ሀገር ውስጥ ስኬቱን ያስመዘገበው መድፈኛው አሁን ደግሞ የውድድር ዓመቱን ሁለተኛ ታላቅ ዋንጫ ለመድገም አልመዋል። በአሰልጣኝ ሚካኤል አርቴታ የሚመራው አርሰናል በዚህ የውድድር ዘመን በቻምፒዮንስ ሊግ ውስጥ ካሁን አንድም ጨዋታ አልተሸነፈም። በውድድሩ 29 ግቦችን አስቆጥሮ 6 ግቦች ብቻ የተቆጠሩበት ጠንካራ የተከላካይ ክፍል ያለው ሲሆን የግብ ጠባቂው ዴቪድ ራያ ድንቅ ብቃት እንዲሁም የጋብሪኤል ሞጋሊሽ እና የዊሊያም ሳሊባ የኋሊት መስመር ጥምረት በዛሬው ጨዋታ የፒኤስጂን ፈጣን ጥቃት ለመግታት ትልቅ ሚና ይጫወታል። አርሰናል ከአውሮፓ መድረክ ጋር ያለው የታሪክ ቁርኝት የተበዘዘ በመሆኑና ከዚህ ቀደም ያሸነፋቸው የ1971 የኢንተርሲቲስ ፈርስ ካፕ እና የ1993-94 የካፕ ዊነርስ ካፕ ዋንጫዎች በአሁኑ ወቅት የማይሰሩ በመሆናቸው ይህ ጨዋታ ለክለቡ አዲስ ታሪክ የመጻፊያ ትልቅ ዕድል ነው። ሁለቱ ክለቦች ባደረጓቸው ያለፉት 5 የእርስ በርስ ግንኙነቶች በተመሳሳይ 2-2 ጊዜ ሲሸናነፉ በአንዱ አቻ ተለያይተዋል። ዛሬ ምሽት 1 ሰዓት ላይ በሚጀመረው ጨዋታ አርሰናል በታሪኩ ለመጀመሪያ ጊዜ የአውሮፓ ንጉስ ለመሆን፣ ፒኤስጂ ደግሞ ለተከታታይ ዓመት ታሪኩን ለማደስ ብርቱ ፍልሚያ ያደርጋሉ። ጨዋታው ማን እንደሚያሸንፍ ኮሜንት ላይ ጻፉ።